ሰላም ከ20 ቀናት በፊት ተደርጎ የነበረው የነዳጅ ዋጋ ጭማሪ ላይ ዛሬም በድጋሚ ጭማሪ መደረጉን መንግስት ይፋ አደረገ። በዚህም መሰረት እስከ 27 ብር የሚደርስ ጭማሪ መደረጉን የደረሰ መረጃ ያመለክታል። ከነዳጅ ጭማሪ ጋር በተያያዘ የወጣውን አዲስ መረጃ እንደሚከተለው እናቀርባለን። እስከ መጨረሻው አብራችሁን ቆዩ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ መጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ተመን ይፋ አድርጓል። ይህ አዲስ የዋጋ ተመን ይፋ የተደረገው ካለፈው መጋቢት 1 ቀን 2018 ዓ.ም ወጥቶ ከነበረው ተመን ጋር በዋጋ ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ የዋጋ ጭማሪ መታየቱን አረጋግጠናል። ከ20 ቀናት በፊት በተደረገው ጭማሪ ቤንዚን በሊትር 132 ብር ከ18 ሳንቲም፣ ነጭ ናፍጣ 139 ብር ከ84 ሳንቲም፣ ኬሮሲን 146 ብር ከ14 ሳንቲም፣ ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም እንዲሁም ደግሞ የአውሮፕላን ነዳጅ 145 ብር ከ23 ሳንቲም እንዲሆን ተወስኖ እንደነበር ይታወሳል። ዛሬ በወጣው አዲስ ዋጋ መሰረት ደግሞ ቤንዚን 142 ብር ከ41 ሳንቲም ሲሆን ይህም የ10 ብር ከ23 ሳንቲም ጭማሪ ማሳየቱን አውቀናል። ናፍጣ 163 ብር ከ09 ሳንቲም፣ ናፍጣ ላይ የተደረገው ጭማሪ ደግሞ 23 ብር ከ25 ሳንቲም እንደሆነ አውቀናል። ኬሮሲን ላይ 5 ብር ከ25 ሳንቲም ተጨምሮ በሊትር 151 ብር ከ39 ሳንቲም እንዲሸጥ ተወስኗል። ቀላል ጥቁር ናፍጣ ላይ 26 ብር ከ95 ሳንቲም ተጨምሮ 163 ብር ከ98 ሳንቲም እንዲሸጥ በመንግስት በኩል ውሳኔ ተላልፈዋል። ከፍተኛ የዋጋ ጭማሪ የተደረገበት ከባድ ጥቁር ናፍጣ ሲሆን 27 ብር ከ23 ሳንቲም ተጨምሮ 160 ብር ከ68 ሳንቲም እንዲሸጥ ተወስኗል። 5 ብር ከ25 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ ደግሞ 150 ብር ከ48 ሳንቲም እንዲሸጥ መወሰኑን ነው መንግስት ያስታወቀው። ከላይ ካለው ንጽጽር መረዳት እንደሚቻለው በተለይም በናፍጣ ምርቶች ላይ የታየው ጭማሪ እጅግ ከፍተኛ መሆኑን አውቀናል። በሊትር እስከ 27 ብር ከ23 ሳንቲም የደረሰ ጭማሪ የተመዘገበ ሲሆን ይህም በትራንስፖርትና በሸቀጦች ዋጋ ላይ ቀጥተኛ ተጽዕኖ ሊያሳደር እንደሚችል ተገምቷል። ቤንዚንም በሊትር ከ10 ብር በላይ ጭማሪ የታየበት ሲሆን ይህም ከ20 ቀናት በፊት በ132 ብር ከ18 ሳንቲም ይሸጥ የነበረውን ዋጋ ወደ 142 ብር ከ41 ሳንቲም ከፍ አድርጎታል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ባደረገው መመሪያ መሰረት ሁሉም የነዳጅ ማደያዎች ከዛሬ መጋቢት 23 ቀን 2018 ዓ.ም ምሽት ጀምሮ በዚህ አዲስ የዋጋ ተመን ሽያጭ እንዲጀምሩ አዟል። ምርት የሚደብቁ ወይም ከተሰጠው ተመን በላይ የሚሸጡ አካላት ላይ ጥብቅ ቁጥጥር እንደሚደረግም ተገልጿል። መንግስት በቀን ሲያቀርብ የነበረውን የናፍጣ መጠን ከግማሽ በላይ ቅንሶ ለገበያ በማቅረብ ላይ መሆኑን የታወቀው ኢትዮጵያ በቀን ለገበያ ስታቀርብ የነበረውን የነጭ ናፍጣ መጠን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማድረጓን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ይህ የ50 በመቶ ቅናሽ የተደረገው በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት የነዳጅ አቅርቦት ሰንሰለት በመቋረጡ መሆኑ ተገልጿል። መንግስት በመካከለኛው ምስራቅ ጦርነትና ዓለም አቀፍ ቀውስ ምክንያት በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም የሚያስችሉ የተለያዩ ውሳኔዎችን ማሳለፉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። እንደ ዶክተር ካሳሁን ገለጻ ከሆነ በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ሊያደርስ የሚችለውን ተጽዕኖ እንዲሁም መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ ሰጥተዋል። የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙም ይፋ ተደርጓል። በመካከለኛው ምስራቅ ያለው ጦርነትና አለመረጋጋት በኢትዮጵያ የነዳጅ ግብይትና አቅርቦት ላይ ተጽዕኖ ማሳደሩንም ተናግረዋል። በጦርነቱ ምክንያት በዓለም አቀፍ ደረጃ ከጦርነቱ በፊት የአንድ በርሜል ነጭ ናፍጣ ዋጋ $80 የነበረ ሲሆን አሁን ላይ ደግሞ $230 መድረሱን፣ ቤንዚንም ከ$70 ወደ $150 ማሻቀቡን ገልጸዋል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረዥም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት መስተጓጎሉንና አቅራቢ ሀገራቱ ምርቱን ማቅረብ እንደማይችሉ ማሳወቃቸውን ተናግረዋል። በዚህ ምክንያትም በግዢ ሂደት ላይ የነበረ ከ180,000 ሜትሪክ ቶን በላይ ነዳጅ አለመቅረቡን ጠቅሰዋል።